ሀረግ አላቅሽም፣ መድኃኔዓለም ምስክሬ አላቅሽም። እንዲያውም ጓል ልብሽ ነበር የመጣሁት። ይኸው እግዚአብሔር በሚያውቀው ግን በጣም ተገረምኩኝ፣ ተደነቅኩኝ ነው የምለው። እሱንም እሷም ጋር ተደንቄያለሁ። ምንድን ነው የተደነቅኩበት ጉዳይ? የባሏን ጉድ አሳልፋ አልሰጠችም። የባሏን ነገር ከዚህ ከድርጅቱ ውጪ ምንም ነገር እንዲያረገኝ እንዲፈጠረኝ እንዲሆነ አንድ ነገር አላለችም። ጎበዝ ሴት እንደዚህ አይነት ሴት ናት። ጎበዝ ሴት እግዚአብሔር በሚያውቀው ጎበዝ ሴት እንደዚህ አይነት ሴት ናት። ጎበዝ ሴት ለሌሎቻችሁ ልንገራችሁ። ሀቢባ ቤት ሄዳችሁ እንዲያረገኝ የምትሉ ሴቶች ከሀረግ ተማሩ። ትሰማላችሁ? ደግሜ ልናገር፣ ሀቢባ ቤት ገብታችሁ ስለ ባላችሁ እንዲያረገኝ እያላችሁ ጉድ የምትሉ ሴቶች ከዚች ሴት ተማሩ። ምናልባት ትዳራችሁን ታተርፋላችሁ። ምናልባት ሌላው ቢቀር አሳልፋ አልሰጠችኝም አደባባይ ላይ እንዲህ ብላ አልሰደበችኝም ብሎ ወንድ ልጅ ጭንቅላቱን እንዲነካው ታደርጋላችሁ። አንዳንዴ በመሳደብ አይደለም፣ መልካም በመናገር የወንድ ልጅን ጭንቅላት መቀወር ይቻላል። ወንድ ልጅን ማስተማር ይቻላል። እና እቺ ሴት ያደረገችው ነገር እኔ ቃላት የለኝም። እኔ በጣም በምንም እንተለያዩ መልካምም ሆኑ ባይመለከተኝም እግዚአብሔር በሚያውቀው ለእኔ ግን ምርጥ እህት ትሆኝኛለች። ምርጥ እህት እግዚአብሔር ምስክሬ ነው የምልሽ። ምርጥ እህት ትሆኝኛለች። እኔ ለልጇ የምትሳሳው ስስት ለምን የምታረገው ነገር እምባይኔ የመጣው መሃል ላይ ስሜታዊ ያደረገችኝ። ስሜታዊ ሆንኩ። ማን ነው እንደዚህ የሚችለው? የተናደደ ሰው፣ በ105 ሚሊዮን ብር ዕዳ የተዘፈቀ ሰው፣ ትብላ ትጠጣ ምን እንደሆነ የማታውቅ ሴት መታ እንዲህ በተረጋጋ መንፈስ መናገር መቻል ማለት አይታችሁ ፍረዱ። አይታችሁ ፍረዱ። እና ሴቶች ምናልባት የተሻለ ነገር የምትፈልጉ ከሆነ ትዳራችሁን ሴቭ ማድረግ በደሉን ሳይሆን መልካምነቱን ብትናገሩ ምንም አንድ አይቆጭም። እዚህ ላይ ባለው ነገር መሰለ ጌታቸው አንድም እሷ በተናገረችው ነገር አይቆጭም። በፈለጋችሁ ታሲሉ አንድም ስለ ድርጅና ያወራችሁ ውክልና ይሰጠኝ ነው፣ አለቀ። በእኔ ስም ምንም ነገር የለም ብላለች፣ አለቀ። ስለዚህ ለሌሎችም እህቶች ወደፊት አብራ 17 ዓመት የኖረችውን ትዳሯን እንጂ ያሰበችው የትላንት ጸባቸውን አይደለም። ሴቶች አስተውሉ። እቺ ሴት በጣም አስተዋይ እንደሆነች ለኔ አይቻለሁ። ያለውን ድራማ ሌላ ቦታ ስሙ። እስቲ ሀቢባ ቤት ግቡና ስሙ። በርበሬና ሽንኩርት ነው የሚጣሉት። አታስቆማቸውም፣ ተዋትላቸውም። እንደፈለጉ ማህይምም ስለሆነች ጭምር ነው። እውነቱን ልንገራችሁ፣ ማህይምም ድንጋይ ስለሆነች አስተውላ ተይ ይሄ አይሆንም አትላቸውም። ባልሽን እንዲያትበይ ሚስትን እንዲያትበል አትላቸው። ሲፈጣፈጡ ቢውሉ ደንታ የላት ደንታ። ባል ላፊ ሲናገር ተዋትልም፣ ሚስት ላፊ ስትናገር ተዋትል። እንደዚህ አይነት ዕውቀት የሌላቸው ሰዎች አንዳንዴ የብዙ ትዳር መፍረስ ምክንያቶች ናቸው። ስለዚህ አሁን እኔ በቻልኩት መጠን ሁለቱም ዳሜጅ ኮንትሮል አድርጌያለሁ። የሁለቱ ነው ዳሜጅ ኮንትሮል። እሱም ክፉ እንዳይናገር አስቆሜዋለሁ ካያችሁ፣ እሷም እንዳትናገር አድርጌያለሁ። ሁለቱም እንዳይናገሩ ኮንትሮል አድርጌያለሁ በምችለው አቅም። ልጅ ሊገባ ሲል በመሃል እያባበልኩ ምንም እንዳይተነፍስ አድርጌዋለሁ። በስድብ አይደል፣ ልጆችን በመምከር እንጂ በስድብ አንቀይራቸው። ስለዚህ ልጁን ምን አረኩት?
አላራቅኩትም፣ ተው አላልኩትም። ሌላ ቤት እንዳይገባ ምን ማድረግ አለብኝ? እዚሁ ነው ያስተካከልኩት። እዚሁ የትም ሳይል ልጁ እንዲስተካከል አባትየው ራሱ ዘርበል ብዬ አይደል እንዴ አትምጣ ብያለሁ እኮ አለ። መጨረሻ ላይ ከሰማችሁት ሂድና እዛ ቁጭ በል ብዬ አይደል እንዴ እንዳትመጣ አለ። አያችሁ፣ ልጆችን በማራቅ ሳይሆን በማቅረብ ምን መስራት ይቻላል? የተስተካከለ ነገር ማድረግ ይቻላል። እና የሚፈርስ ትዳር አይመስለኝም እኔን ከጠየቃችሁ። የፈረሰም ትዳር አይደለም፣ የሚስተካከል ነው በትክክል። ያንን የመሰለ በሚሊየንስ ኦፍ ማኒ የሚንቀሳቀስ ካምፓኒን መልሳችሁ እጃችሁ አስገብታችሁ ፍቅር እንኳን ባይኖር ለልጆቻችሁ ስትሉ እንዲሁም ለራሳችሁ ስትሉ ከማይረባ ህይወት ላይ እሱን አስተካክላችሁ ብትኖሩበት ይሄ ትልቁ ሐሳቤ ነው። ዮኒ ቬጋስ አለ ስለ አንድ ነገር ሊያወራን ፈልጎ ነበረ፣ ስለ ስፖርቱ። በዚህ አጋጣሚ ከዚህ ጋር የተገናኘ አይደለም፣ ግን ያን ነው የምለው በዛ ጉዳይ ላይ ያን ነው የምለው። አደራ ልጆችን አርቀን ሳይሆን አቀርበን እንምከር። ልጁን በሚገባው መልኩ መክሬዋለሁ። ትዳር ላይ ልጆች አናስገባ። የፈለገ ነገር ቢሆን ትዳር ላይ ልጆች ማስገባት የለብንም። አገቡም የኛ ጉዳይ ነው። ከኛ በኋላ ፈልፈሎች ናቸው የመጡት። በማየና በአባዬ ጉዳይ እኛ ገብተን አናቅም። ጭራሽ ያወሩናል እንደ እንኳን ሊነግሩን እግዚአብሔር ይስጣቸው፣ እንኳን ሊነግሩ። ሌላው ዲቦራን ብለው ደግሞ አስገቡብን። ፈጣሪ ደግሞ ይሄ ሰውየው ቲክታክ እንኳን አያውቅም። እግዚአብሔር መሰከረ፣ ልጁ ቲክታክ አለው፣ ቲክታክ እንኳን አያውቅም። ምን ብለው መጡ? ያው የዛች የበግ ፋሚሊዎች የዲቦራ ጊፍተር ነው በሱ ነው የተጣሉት ብለው መጡ። መሀይም ነው። አንድ ፊደል የማያውቅ ሰው ይታዘባል። ማን ሊል እንደሚችል ይታዘባል። እዚህ ላይ ከዲቦራ ጋር ጸበኛ አንድና አንድ ሰው ብቻ ነው፣ ሌላ የለም። ሌላ ሊጽፈው አይችልም። ይሄን እንኳን አያስተውሉም። ድንጋይ ናቸው። ማን ነው ሊጽፍ የሚችለው? ከዲቦራ ጋር ጸበኛ ቤታዮ ብቻ ናት። ቤታዮን የጠቀሙ መስሏቸው እዚህ ጋር መጥተው እሷ ጻፉ ብላቸው አይደለም፣ እንዲህ ብላችሁ ጻፉ ብላም አይደለም። መጥተው ግን በራሳቸው ጊዜ ለማቀሳሰር ምን ብለው መጻፍ ጀመሩ? የዲቦራ ጊፍተር ነው ማሜን የጻፈው። በየት በኩል ናማሜ ግባ። ፕሬዝዳንት ማሜን ጠሩልኝ። ቆይ ፕሬዝዳንት ማሜ እንታ የማጭበርበር ነው። ጠሩልኝ። ፕሬዝዳንት ማሜ ጠሩት። ፕሬዝዳንት ማሜ ና መዋሸት አይቻልማ፣ መዋሸት አይቻልም። የማጭበርበር ና ማሜን ጥሩት ፕሊዝ። ጌም ላይም ቢሆን ምናምን ስሙን እያጠፉ ስለሆነ ስሙን ማስተካከል አለበት። ይኸው ማሜን ያለው እያሉ በጎቹ እየጻፉ ነው። ይኸው መልካም ነገርን ዝሩላቸው። በገንዘብ ምክንያት እናት አባት እንዲሆኑ ነገ እነሱ ትዳራቸው ላይ ፊውቸራቸው ላይ ምን ይመጣል የሚለውን ነገር ምንም በላይ አስምራችሁ ብታዩበት እላለሁኝና አንቺም እንደ እናት አረግዬ አይነው አምብል ነሽ ስታወሪ እያየው ነው እየሰማው ነው። ለባልሽ የሰጠሽውን ቦታ እኔ ሳላደንቅ አላልፍም። አይነው ጠቁሮ አፈር ድሜ በልቶ ደፍቶ ነው ያመጣው ብለሽ ስትመሰክሪ ነዋን ማንም ሰው ላይ መሰክር ይችላል። ይሄን ነገር አጭበርብሮ እንዲያርጎ ምናምን ነው። አንቺ ነሽ ድካሙን የምታቂለት፣ አንቺ ነሽ ልፋቱን የምታቂለት። ይሄን በአደባባይ ስትመሰክሪ አትሊስት he can feel brother ይሄንን ፊል ማድረግ መቻል አለበት ብዬ አምናለሁና አንደርስታንድ አድርጋት። ቤታችንን እንገንባ እንመልስ ነው እያለች ያለችው። እንበት ነው እንከፋፈል ሚሉ ናቸው የበዙት በይሳብ ይቅር በቃ ምናምን በቃ እንስራ እንለወጥ እያለች እስከሆነ ድረስ እንደ ወንድ እኔም ወንድ ልጅ የልጆች አባት ባለ ትዳር ነኝ። አሮን ነው ነገ በኔ ህይወት በኔ ትዳር ምን እንደሚፈጠር አላውቅም። ፈራጅ ልሆን አይደለም ግን ኒውትራል መሆን እፈልጋለሁ። ብትታረቁ ለልጆቻችሁ ፊውቸር ስትሉ
ልስራበት ካለች አንተም አሜሪካ ቁጭ ብለህ እስኪ 6 ወር 5 ወር ስጣትና ትንሽ ፉን ትበልና እስኪ እኒ ደግሞ የሴትንም አቅምና ከዛም ሄደ እርግጠኛ ነኝ የምትገፋ አይመስለኝም ብዬ አምናለሁ። እና እስኪ ስጣት አንተም አሜሪካ ቁጭ ካል እሷ ትስራበት ውክልና ላከላት ትስራ ስለወጥ ግን ከዛ በላይ ግን የልጆቿን ነገር አደራ እናት ፊል በጣም በቃ ፊል አድርጉ። ሌሎቻችሁን ከታች ኮሜንት ላይ ቅን የሆናችሁ በጣም ደጋግ ኢትዮጵያውያን አላችሁ እና ትንሽ አንዳንዴ ትዳር መሀል ላይ መግባት ከባድ ነው። እናንተ ታውቁታላችሁ ፔኑን እና ይሄንን ነው ብለው የኔ አንተን ላመሰግን እወዳለሁ። በእንደዚህ አይነት በትልልቅ ሾዎች ላይ ገብተህ ሚዛናዊ የሆነ ነገሮችን ግራና ቀኝ ቻለ ማለት ጥሩ ነው። በዚህ አንተን ሳላመሰግን አላልኩም። ተባረኩ እንደሆነ እናውቀዋለን። አንድ ቀን ሀገር ቤት ብገባ ብዬ ነው የምመኘው እውነት ለመናገር። የዚህ ሀገር ኑሮ ደግሞ ታፍ ነው። ታላቅ ሰዎች ናችሁ፣ ትልልቅ ናችሁ። እናንተን እኛ መምከር የለብንም። ለብዙ ሰዎች ተምሳሌት ይሆናችሁና ይሄን ነገር ኪፕር አድርጉት። ሌሎቻችሁ ማሳብ ስጡበት። እኔ ዮኒ አመሰግናለሁ ስላስገባኝ ወንድሜ፣ ክበርልኝ። መልካም ጊዜ ወልዬ ክበርልኝ። እኔ አባት ያ ይሄን ሐሳብ እኔም የምጋራው ነው፣ ብዙዎቻችን የምንጋራው ለሁለቱም የሚጠቅም ነገር ነው ያልከን። ለሁለቱም በጣም የሚጠቅም ነው። እግዚአብሔር ይባርክ። እሱም ባለ ትዳር ነው፣ የልጆች አባት ነው። ለዛም ነው በጣም የምንሳሳው የሆነ ትዳር ዝም ብሎ ሲፈርስ ማየት በጣም ይዘገንናል። ነው ያስፈራል ሳይሆን ይዘገንናል። የሚሻ እንኳን ደህና መጣሽ። እስቲ አንቺ የምትይውን ደግሞ እንስማ። ዮኒዬ ምንም አልልህም። እግዚአብሔር እርፍ ነው ያደረከኝ። እኔ የሚሰማኝ ስሜት ወላዲቷን ለምልክ እንደሚታረቁ ነው። የሰይጣን አሰራር እንዳለ አውቃለሁ። የተሰማኝ ስሜት ነው። ሐረግዬ እግዚአብሔር ብርክ ያርግሽ። የተረጋጋች ሴት በቃ እንደንትን ረጋ ያችን ደርጎ እርግጥ ብለሽ ባልሽን እንዲህ ነው ማስታመም ያለባት። አንድ መልካም ሴት፣ ምርጥ ሴት፣ ጥሩ ሴት፣ ለብዙዎች ተምሳሌት የምትሆኝ ተቆርጦ እንኳን ቢወጣ ይሄ ነገር ለሌሎች ሴቶች ድምፅ የሚሆን ነገር ነው። በቃ የምፈልገው ይሄንን ነው። የኔ ወንድም፣ የኔ ጌታ፣ የኔ መልካም፣ አንተ መልካም አባት ነህ። ለብዙዎች ስትረዳ የነበረችው ያንተ ላብ ያለበት ነው። ያንተ ላብ ያለበት ነው። የነዛ የደሃ ያበላሽው ያጠጣችው ሁሉ ነገር እናንተን ወደ ሰላም፣ ወደ ፍቅር፣ ወደ መልካም ጎዳና የሚያመጣ መንፈስ ይሁን። እባክህ አንድ ቻንስ ስጣት፣ አንድ ቻንስ ስጣት። ስለ ሴቶች፣ ስለ እናቶች፣ ድጋሜ ደግሞ ስለ ህፃናት ልጆች ብለህ ሌሎችን ትውት አድርገው ግድ የለም። ትልቅ አመት አብራችሁ ኖራችኋል። እነዛ ክፎች ቀን ሜቢ ሳምንት አይሆኑም። ፍቺ የሚያደርስ ነገር አልሰማሁም። ከመጀመሪያው አንስቶ እስካሁን የሆነ ጥንቅር ያለ ነገር የለም። እንሰብስብ ነው የምትለው ሴት ልጅ በተፈጥሯችን ሲበተን አንወድም። እንሰብስብ ነው የምትለው። ከመሀላችሁ ያሉትን ነገሮች ፈታችሁ ሌሎች ሰዎች አይግቡ። ያው እዚህ ጋር 8000 ሰው ምናምን እያያችሁ ነው። በፊት ደግሞ 11000 አካባቢ ነበር እያያለው። ሁሉም ሰው የሚመሰክርላችሁ ወደ እርቅ እንድትገቡ ነው። እና የኔ ወንድም እባክህን በምትወዳት በድንግል ማርያም ይዣለሁ። እባክህ አንድ ቻንስ ሰጣት። ግድ የለም ታረቁልን። እኛም እየጮህን ያለነው ፍርቅ ነው። በቃ ዮኒዬ በጣም አመሰግናለሁ። የኔ ትሁት ሁሉ ቀን ለምታረገው ነገር፣ ለሴቶች ለምትቆመው ነገር እመቤቴ ልጆችህን በሞገስ ታሳድግልን። ክፉ አይኖች አዩ። አሜን አሜን። እኔማ ታርቀውልኝ ለኛም ክብር ደስ የሚል ነገር ነበር። ወደፊት እሱ አምላክ ይጨመር። ጸሎት አድርጉ፣ ከልብ ጸልዩ። እግዚአብሔር ደግሞ ይሰማል። ይታረቃሉ። ዮኒዬ አሁን እኔ የአሜሪካ ላይፉ ለሱ እውነት ለመናገር ጽድት ብሎ ከብሮ የኖረበት አገሩ ላይ አሁንም ይኖራል ብዬ አስባለሁ። ጠንካራ ሰራተኛ እንደሆነ ከሚስቱ በላይ የመሰከረለት ማንም የለ። እኔ በመሰክር ባሉ ሚስቱ መስክራለች ከማንም በላይ። ስለዚህ ጠንካራ ሰራተኛ ጎበዝ እንደሆነ ስለምታውቅ ነገሩ ነገ መቀየር እንደሚችል ስለምታውቅ ይህን ነገር አብረው ፊክስ ቢያደርጉት እግዚአብሔር ከፈቀደ መልካም ነው ብዬ አስባለሁ። ያንን እላለሁ እኔ። ሌላ የምትጨምሩት ሀሳብ አለ? አንድ ሰው ልጨምርና እንትን ልበል። ሁለቱንም ስለምታውቂ ብዬ ነው አንቺን ያስገባሁሽ የሚሻ።
ኤኒዌይስ እስኩ እምትዩን አንዴ ልስማ። ቴንክ ዩ ዮኒዬ ቴንክ ዩ። በጣም ያሳዝናል። አሜን 2009 ተጋባችሁት እኩል ነን ለማለት ያህል ነውና በጣም ውጣ ውረድ አለው በትዳር 17 ዓመት 16 ዓመት መቆየት። ታውቂዋለሽ አንቺም እንደ ሴት እሱም ምን ያህል አሳልፋችሁ ነው እዚህ ደረጃ ለመድረስ የበቃችሁትና ልጆች ደግሞ ልጆቻችሁም ስንት ዓመታቸው 18 ሲል የሆነሻ ሰምቻለሁኝ። አሮን ነው እድሜያቸውን ግን እዚህ ለመድረስ ምን ያህል 17 እና ከዛ ደግሞ ታናሻለ። ኦኬ የኛ ልጆች ኩዮች ናቸው ማለት ነው። እና ምን ያህል ውጣ ውረድ እንዳለው እኔ እንደ አንድ ባለትዳር ሴት በጣም አንደርስታንድ አደርገዋለሁ። እና እባካችሁ ይሄ ሌላው ነገሩ የትዳራችሁን ነው አንዴ ወጣችሁበታል እዚህ ላይና የትዳሩን ሁኔታ ሁሉም በየቤቱ ያለው ሰው ይረዳዋል። ግን እናንተ ተመካክራችሁ ተከባብራችሁ ነው ብዙ ነገር እዚህ ደረጃ ለመድረስ ብዙ ነገር እንዳሳለፋችሁ ሁለታችሁ ናችሁ የምታውቁትና ወንድሜ እኔም አሜሪካ ነው የምኖረው ልንገር የኢትዮጵያ ያለኝን ኑሮ በመልሰው ኖሮ አሁን እዚህ አልኖርም ነበር to be honest with you ነው የምልህ። እና የአሜሪካ ኑሮ ከውጭ ሆነው ሲያዩት ነው እንጂ ገብቶበት ከእንደገና እንደ አዲስ ሆነ ቢዝነስ ኦነር ሆነ ኢትዮጵያ አንለስ እዚህም ቢዝነስ ኦነር ካልሆንክ በስተቀር ኑሮ ውጭ እንደሚታየው አይደለም። ከባድ ነው፣ በጣም ከባድ ነው። እና እንዲያውም ሚድል ኤጅ ትሆናለህ በትዳር በቆየህበት ስገምት ማለት ነውና ኢትስ ሪሊ ሃርድ እንደዚህ ለመነሳት እና ምመክርህ በአገርህ ላይ ቢዝነስህን እየሰራህ እየተመካከራችሁ ትዳሩ እንኳን ባይሰራ you can be like ጥሩ ወዳጆች ሆናችሁ ጥሩ ጓደኞች ሆናችሁ ኮፓረንት ማድረግ ትችላላችሁ። የወለደ ይፍረድ። የእውነት ነው የምልህ ልጇን አለማግኘቷ ልጄን አላገኘም ስትል ያወዝ ሰው ኢሞሽናል። እኔ ለልጆቼ ስል ስንት መከራ ፈተና እንደምከፍል ማለት ነው የምናውቀው። ሶ እባክህ ከልጆቹ ሀገሩም ቃል ገብተህለታል ለዮኒ አገናኛቸው። እንዲ ምን at the end of the day እናት ናት አሁን መስሏቸው ሊሆን ይችላል የሆነ ነገር አንተንም ብለህ ማድረግ አልፈልግም ነው። ልጆቹ ከኛ የበለጠ አሁን ልጆች በጣም ስማርቶች ናቸውና የልጆች መሃል ልጆቻችን በእኛ ችግር መሃል በእኔ ባጠፋሁት ወይ ባሌ ባጠፋው ምክንያት ልጆቻችን I'm sorry እንዲያውም ኢሞሽናል ስለሆንኩ ነው I'm really very articulate ነበርኩኝ ግን this is very sensitive issue ስለሆነ ነውና ለልጆቻችሁ ስትሉ አንተም ስለ እናትየው መጥፎ ነገር አታወራሽ አንቺም እንደዛው ልጆቹ ባይ ኔቸር ያዩታል ምን ደረጃ ላይ እንዳላችሁ ያውቁታልና እባካችሁ በሉ ትዳራችሁን ባይሳካ እንኳን ጥሩ እህትና ወንድም ሆናችሁ ቢዝነሳችሁን ሰርታችሁ ችግሩ ከሆነ በጣም ችግር ያለው የት እንድረስ ቢዝነስ እንስራ ለሚለው ሰው ነው። እናንተ already you get there እና እዛ ላይ ስለሆናችሁ እባካችሁን ይሄ የእውነት ነው በጣም ሰው ማስተማሪያ ትሆናላችሁ። ሰው ይማርባችኋል። 16 17 ዓመት ይስናት በጣም ብዙ ኢንቨስት አድርጋችኋል እዛ ላይና እሱን ለማለት ነው ያላብዛባችሁ እና እግዚአብሔር ደግሞ ይጨመርበት። ወንድሜ ግን የእውነቴ ነው የምነግርህ አሁንም የምነግርህ ወደ ሀገርህ ተመልሰህ እንደተከበርክ ብትኖር ነው የሚሻልህ። እዚህ መተህ ቫኬሽንን ፈታ ዘና ብለህ ትመለሳለህ ከልጆች ከፋሚሊ ጋርና አንቺም ለቫኬሽን እኮ የሚመጡበት ሀገር ነው እና ለቫኬሽን ስትመጡበት ጥሩ ነው ሀገር እኮ ለቫኬሽን እንጂ እንደ በጣም የቢዝነስ ሰዎች ናቸው። ቀላል እንዳይመስሏችሁ ቲክታክ ላይ ስለመጡ በደንብ ሀብት ንብረት ጎበዞች ጠንካራ ሰራተኞች የሚዋደዱ ብዙ ነገር ያላቸው እና ያንን ነው አሁንም እግዚአብሔር ከፈቀደ እንዲሆን የምፈልገው። እና ደግሞ አንቺ ምነግርሽ እንደ ሴት እኛ ብዙ ገበና መክተት እንችላለን፣ ብዙ ነገር ማሳለፍ እንችላለን። ብዙ ነገር አሁን እዚህ ላይ የባሏንም አንድ ክፉ ነገር አልተናገረችም። በጣም I'm so proud of you እና ሪስፔክት ነው ማደርግሽ። ማስመሰል ሳይሆን ፋክት ነው። ማን ሊከለክላት? ፈርሷል ካየ ነው አሁን ተለያይተዋል። የፈለገችውን ብትል ማን ይከለክላታል? ማን ይላል? ማን ያረጋታል?
ግን ያንን ከታ ልጄን አትንኩብኝ፣ አትስደቡብኝ፣ አትርገሙብኝ የምትለው ማስመሰል አይደለም። የወለደ ይፍረደኝ ነው እኮ የወለደ ይፍረድ። የእናትን አንጀት ስለማውቀው ነው። እኔ የማየ ጉዳይ አይሆንልኝም እና ሁሉም ያውቃል። ሌላውም የእናት ነገርን ስለማውቅ እኔ አልኩሽ እኮ እንደፈለገ ቢሆን እሞታለሁ ለልጆች፣ ግን ሚስቴ ትበልጣለች። እና እህቴ የምነግርሽ እንትን ብለሽ ሆድሽን አሁንም ከዚህም በላይ በጣም በጣም በእውነት ነው ያደነኩሽ። በጣም ሃርድ ወርኪንግ እንደሆነ ስለ ባልሽ ጥሩነት ነው የመሰከርሽው። አሁንም ሰይጣን የገባውን ሰይጣን እናንተ በቃ በእግዚአብሔር ስም አፍርሱት። ለልጆቻችሁ ስትሉ ነው ገንዘቡን እንዴት አድርጋችሁ እዚህ ደረጃ እንደደረሳችሁት እናንተ ናችሁ የምታውቁት። ልጆቻችሁ ግን በጣም ክሪቲካል ኤጅ ላይ ናቸው ያሉት። ቲኔጀሮች አሁን ብዙ ነገር የሚያውቁ ይመስላሉ፣ ግን አያውቁም ገና። ግን የተበተነ ቤት ላይ የሚያድጉ ልጆች ብዙ ነገር ነው የሚያመጡባችሁና በገንዘብም የማትወጡት ነገር ሊሆን ይችላል። ተመካክራችሁ በፍቅር ብትታረቁ ብዙዎቹ እዚህ ጋር የእውነት ከ2000 ሰው በላይ ይታረቁ ነው የሚለው። አያግሪ እኔም ብትታረቁ በጣም ደስ ይለኛል። ካልሆነ ግን እመቤቴ ቲቶዬን የምወደው ልጄ መሰላ ያናግረኝ። የእውነት ምንም ቢሆን ብዙ ጥሩ መልካም ነገር ያደረገ ሰው ነው። እኔ አሁን በሚለው ምናምን አልስማማም። ጥሩ መንገዱን ነው የማውቀው። አናግረዋለሁ፣ ስራዬን እሰራለሁ። ይሄ የኔ ያልጨምስ። እሺ መሰለስ ምን ትላለህ በዚህ ጉዳይ ላይ? ሚውት ሆናል። ምናልባት ካላወቀው አንሚውት አድርገው። ምንም ችግር የለም፣ አናገራታለሁ። እሺ እኔ አደራ ብለኝ ላሽ እንዳትብለኝ አደራ። ወንድ ነው የሚደውለው፣ ሴቶች ሳይሆኑ ያው በጣም ብዙ ነው የተጫንከኝ። ስመጣ በእንደዚህ መጫን ስላለብኝ ነው። ለምን መሰለ የነሱን ክሬዲቶች እኛ ያንተን ልፋት አውቀዋል። እሷም ብለሃለች፣ መስክራለች። ስማኝ በደል የመሰከረችውን ከሰማኸው፣ ምናልባት ካልሰማው አላውቅም። ከአፈር ተነስቶ አፈር ግጦ ነው እዚህ የደረሰው። ልፋትን አንዱንም ባዶ አልከተተችው። አደራ ይሄ እንድታይልኝ ካለችው አንጻር ነው። አንተን እላፊ ብትናገር ኖሮ እሷ እናገራት ነበር። አልተናገረችም። በምን ልናገራት? እስቲ አንተ ፍረደኝ። ስለአንተ አንድ እላፊ አልተናገረችኝም። እንዴት ልጫናት? አንተ ንገረኝ። አንተን ልስማ። ሚውት አድርጊ ንገረኝ። ኖ እኔ ምንም አሁንም ማውራው የለም ዮኒ። ኦኬ እሱን ነው የምልህ። ገብቶሃል? አንተን የጫንኩ ምክንያት አሁን ተረዳኸኝ አይደል? እሷ ስለአንተ ጠንካራ ነው፣ ጎበዝ ነው። በመሀላችን የገቡ ሰዎች ሊኖሩ ይችላሉ። እሱ ግን እንደዛ አይነት ሰው አይደለም። ለትዳሩ ታማኝ ነው፣ ለልጆቹ ጎበዝ ነው፣ ለቤቱ ጎበዝ ነው። አንቀባሮ ነው ያኖረኝ፣ አንቀባሮ ነው እንትን ያለኝ ነው ያለችው። ገብቶሃል? የእሱም ትንሿንም እንኳን አልሰማውም ካንተ የትንሿን የእሷን ኳሊቲ የምትለው እስቲ አንድ ሁለት ጥራልኝ። አሁን ለምሳሌ ከምትወድላት ወይም ከምታደንቀው ነገር እስቲ አንድ ሁለት ነገር ንገር። እሷ ብዙ ነገር ዘግዝካለች። እንግዲህ ከእሷ የምትወድላትን አንድ ሁለት ነገር እስቲ ንገረኝ መሰለ። ይሁን አሁን ስሜቴም ጥሩ ስላልሆነ ምንም ነገር መናገር አልፈልግም አልኩ። ኦኬ ስለዚህ በተነጋገርነው መሰረት ጨርሰን ብንወጣ ነው የሚሻለው። መልካም። አደራ አሁንም እልሃለሁ ከኔ በፊት ተደዋውሉና አንተ ነህ ቀጠሮ የምትነግረኝ የምታወሩኝ። በዚህ ቀን ሶስታችን እናውራ በሉኝ። እኔ ብትታረቁልኝ ምርጫዬ ነው። እግዚአብሔር ምስክሬ። ልጆቼ የሚስተካከል ነገር አለ። ግልጽ ነው የምናገረው። እኔ ማንም ያቀኛል። የማይስተካከል ቢሆን እዚሁ ነገር አለ። የሚስተካከል ነገር ግን ይታየኛል። የናፈቀችው ነገር አለ፣ የምትፈልገው ነገር አለ፣ የሚታዩ ነገሮች አሉ። ያንተም እዚህ ላይፍ በተአምር ተመችቶ እየኖርክ አይደለም። የስራ ሰው ነህ። ቁጭ ማለት የምትወድ ሰው አይደለህም። ያንን ጥለህ ባሉ ችግሮች፣ በአንዳንድ ችግሮች እዚህ በስሱ መታሸቱ ምናልባት ለእንትኑም ለወደፊት ለምትሰራቸው ኢትዮጵያ ላይ ጥሩ ትምህርት ይሆናሉ ብዬ አስባለሁ። ለምን
ያለ ህይወት የተለየ ስለሆነ ማለት ነው። እግዚአብሔር መልካም ነገር ሰጥቷችሁ ልጆቻችሁ አድገው እያያችሁ ችግር ይገጥማል። አንዳንዴ አሁን ቄሶች አባቶች ሲመጡ ይቅር ተባባሉ ምናምን በእግዚአብሔር ይዣለሁ ገለመሌ ነው። እኛ ግን በአራዳ ነው የምናወራው። እኛ እንግባባለን። እነሱ በሚያውቁት በተማሩት ነው ቤተክርስቲያን ባለቻቸው፣ እኛ ደግሞ እንደ ወጣቶች እንደ ጎልማሶች በምናወራው ምናልባት ልንግባባበት እንችላለን። በደንብ ልንግባባ እንችላለን። አንተ ጋር እዚህ ስህተት አለ፣ አንቺ ጋር እንደዚህ አለ፣ በቃ የሆነ ነገር እናርገው በሚለው ማድረግ የምንችለው ነገር ይኖራል ብዬ ስለማስብ፣ ስለዚህ አደራ አንተ ቀድመ ደውል፣ አደራ ቀድመ ደውል፣ አውራት ያለውን ስህተቶች ይሄኔ ባታረጊ ላይዘኝም ነበረ ወይ ይሄን ነገር ባይሆን እንደዚህ ያልሆንም ነበረ በሚለው እየተደማመጣችሁ በስሱ አውሩት። እንደው በፈጣሪ ይሄን ነው የምለው ለሱ አደራ። ሌሎቻችሁ ቤተሰብ የሆናችሁ ሁለቱን ለማስማማት ሂዱ። እውነተኛ የምትወዷቸው ከሆነ እኛንም አባት ዶክተር ምናምን የሚባሉትን እንደው አውሬያቸው በመሀላችሁ ገብተው ሰላም ቢፈጥሩ ብዬ ነው። ተሸንፈሽ አይደለም ይሄን ነግርሻለሁ። ተሸንፈሽ አይደለም፣ እሱም ተሸንፎ አይደለም። ለፍቅር ለልጆች ብዙ መስዋዕት ይከፈላል። ከዚህ በላይ እንደዚህ የሚባል ነገር የለም። እኔ በጣም ደስተኛ ነኝ። አሸናፊ ተሸናፊ የሚባል በጣም በደስታ እናግረዋለሁ። እኔ አስመስዬም አላቅም፣ አስመስዬም ኑሬ አላቅም። በቤቴ ውስጥ አስመሳይ አይደለሁም። እንደውም እኔ በጣም ብዙ ማደንቅለት ነገር አለ። ብዙ አስመሳይ ቤቶች ሲሄድ ሩህ እዛ ቤት ሂጂ ማስመሰል የሚሉትን ነገር አየሁ ብሎ የሚያንገሸግሸው ልጅ ነው መሰረት። እኔ የኔና የመሰረት ትዳር ለቁርባን የሚበቃ በጣም ብዙ ሰው የሚያደንቀው እንደዚህ ሲፈርስ ሰው ሁሉ ነው የደነገጠ። ለእንደዛ የሚበቃ ነበር። በቃ ከ4 ዓመት በኋላ የመጣ ኮተት ነው ሁሉ ያመጣብን። ከዛ በኋላ ግን እሱ ባሰ፣ አስመሳዮች መቅረብ እሱ ባሰ። ያ ነገር ነው አሁን መሰል የበደለው። የእውነት እኔ ሁልጊዜ ለነጋዴዎችም ለሁሉ ላገኘው ሰው መሰለ ቡዳ በላው ነው የምለው። የኛ ትዳር እንዲህ አይደለም። አንድ ቀን ሁሉ ነገራችንን እየተናበብን የምንሄድ ሰዎች ከ4 ዓመት በኋላ ፈራረሰ እንጂ በጣም ሀረግዬ ብሎ አይጠግበኝም። እኔም ደግሞ ሆድዬ እያቁጠርቸው አልጠግበውም። በቃ ታፈነ። በቃ የድሮ ጓደኞችን አይደለም እኔ እነሱን አልነካም። አሁን የመጡት ግን የደላለማት አፍነው ያዙብኝ፣ ወሰዱብኝ። ይስተካከላል። እሱ የሚስተካከል ነገር ነው። ደውላለሁ ብሎ ያውራኝ። በጣም የምቀለው ሰው ነኝ፣ አልከብደውም። ያውራኝ ያድርገው። አይደለም የሱ ድምጽ የልጄ ድምጽ ሲናፍቀኝ ነው የነፈጉኝ። ቲቶዬን ሳላየው ነው የሄደው፣ ቻው ሳልለው ነው የሄደው። ቲቶ ቀን ላይ ለቅሶ ቤት ተገናኝተን ይስመኛል። ምንድነው ቲቶ ያለወትሮ የምስመኝ ስለው ለካ እሱ ማታ እንደሚበራ ያውቀዋል። ልጄ ሆዶ መቃብር አታርጎ። ቲቶ በጣም ይዋልሽ ነው ይሁንዬ። በጣም እኔ በጣም የምሳሳለት እንደው ቲቶዬን የረገማችሁ በሙሉ በእናታችሁ መልሳችሁ እየገባችሁ ይደግልሽ በሉ። እኔ ሀብቴን ንብረቴን ሁሉ አጥቼ ቲቶዬ 100 ጊዜ ቢያወራኝ ይደሰታለሁ። የቲቶ ፍቅር ልዩ ነው ያለኝ። ቲቶዬ እወድሃለሁ። ካስቀየምኩ ቲቶዬ ይቅርታ። መሰለ ጌታቸው በጣም ይቅርታ። አውራኝ፣ እንስራ። ለነገ ልጆቻችን ይጠቅማል። እዚህ ጋር እኔ አላስመስልም በፍጹም። ሰርቻ አስተስታለሁ። አንድ ሰው ደጋግሞ የሚጽፈው ዝም ብሎ የማይረባ ሰው በቀይ አርጋ ያንን ሰው የምትለውን ተው። አንተ ከታች ያለው ሰው ችግር የለውም። ምን ማለት አይደለም ይጻፉ። በቃ ይሄ እኮ እኛ ኧረ ሴት የለም። የማን ነው የበጓ ፋሚሊዎች አቁሙ። የሴት ጉዳይ የለባቸውም። ቲክታክ ተጠቃሚም አይደለም። የበጓ ቤተሰቦች እባካችሁ አቁሙ። የበጓ ቤተሰብ አላችሁ ትሰማላችሁ። በጓ ሲጀመር እኔ የሆነ ተጠቃሚ አይደለም። እሱ በልጁ ቲክታክ ነው የገባው። ተጠቃሚ አይደለም። እኔ ልንገራችሁ አይደለም በልጁ ነው የገባው። የበጓ ቤተሰብ መሀይሞቹ እባካችሁ እኔ ነገር መጥቶ ድርጅቱን 50% ነን በስነ ስርዓት እኔ እና እሱ እየተናበብን በስነ ስርዓት ከሰራን አይደለም መኖሪያ ቤት ሌላም ይኖረናል መሰለ። በቃ ያመለጠን አምልጦናል። ሳናስታውሰው ስራችን እናገራለን። ሚውት አድርጓቸው እነዛን ቆሻሻዎች። ችግር የለውም። ይሁንዬ ማንም ምን ይበል። አንቺን እየሰደቡ ሳይሆን ልልሽ የምፈልገው ምንድነው ዲቦራ ናት በመሀል የገባችባቸው ጊፍት እየሰጣት እያሉ የሚሉ ቅድምም ያሉት አሁንም ደግሞ መጡ። የማን ቤት እንደሆኑ ስለማት ሚዲያ ላይ ስትወጣ ጥሩንም መጥፎውንም አቻችለን ስለዚህ ምንም ማለት አይደለም። እኔ በትንሹ አየሰው እንዴት ፈጥሮ እንደሚያወራ እንግዲህ
አንተም እንድታየው እነሱ አያውቁንም። የሚያውቁን የድሮ ጓደኞቹ በእኛ ትዳር የራሳቸው ቤት የፈረሰ ያክል ያለቀሱት እመቤቴን ነው ለቤት መተው የእውነት የድሮ ጓደኞቹ ናቸው። ትዳራቸውን አክባሪ፣ ቤታቸውን አክባሪ፣ ስራቸውን አክባሪ። እሱ በቃ በማይሆን ሰዎች ታፍኖብኝ ነው እንጂ መሰለ ጌታቸው ይሄ አይደለም። እመሰክራለሁ። የኛ ትዳር እግዚአብሔር ይጠብቅልህ። እግዚአብሔር ትዳራችሁን ይመልስ። የኔ ሐሳብ እሱም ካልሆነ እንደ ጓደኛ ሆናችሁ እንድትሰሩ እግዚአብሔር ይርዳችሁ። አሜን። ይሄንን ነው የምለው። መሰለ አደራ እንድትደውልላት